ሰላም እንደምን ቆያችሁኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁኝ ቆዩ። ኤስማ በምሽት ማንም ሰው እያያት እንዳልሆነ ካረጋገጠች በኋላ ወደ ኢሳት ክፍል ትገባለች። እስካሁን ለምን ቆየሽ ኤስማ? እህት ቱርካን እንደተኛችልኝ ወደውኑ ነው የመጣሁት። ለማንኛውም መተሻል ነይ ወደዚህ። ናፍቀሽኝ ነበር። የእውነት ናፍቄ ነበረ። በሚስማት ጊዜ ኤስማ ትናገራለች። አንድ ስጦታ ልሰጥህ ነው። ኤስማ ስጦታ ገዛሽልኝ? አዎ ገዛሁልህ። ለሁለታችንም ነው የገዛሁት። እነዚህ ሁለት ልቦች ይነካካሉ ተመልከት ብላ ተናግራም የሁለቱን ልቦች አንድ እያደረገች ታሳየዋለች። ይህ የፍቅር ሀብል መሆኑን ታውቅ ነበር? እኔ ግማሹን ልብ አደርጋለሁ፣ አንተ ደግሞ ግማሹን ልብ አድርግልኝ ብላም አንገቷን ሰጠችው። ኢሳትም አደረገላት። አንተ ደግሞ አድርገው፣ እኔ አደርገዋለሁ፣ ስጭኝ። የእውነት በጣም ቆንጆ ነው፣ ያምራል። ይሄ የሚያመለክተው ግማሹ ልብ አንተ ጋር ግማሹ ልብ ደግሞ እኔ ጋር እንዳለ ነው። እና ይሄንን በጭራሽ አንጥለውም፣ እሺ አንጥለውም። ይሄ የፍቅር ልብ እስከ ዘላለም እዚህ ይቆያል። የምር ግን ወደኸዋል? አዎ ወድጄዋለሁ። ለማንኛውም አሁን መሄድ አለብኝ። እባክሽን ትንሽ ቆይ፣ መሄድ አለብኝ። ቃል ስለገባሁልን የመጣሁት በህልምህ እንድታየኝ እሺ? ኢሳትም ይስቅባታል። ኢሳት ኤስማ እንደወጣችለት የሰጠችውን ስጦታ ከአንገቱ ላይ ያወልቃል። በህልሜ ልይሽ አይደል? እና ይሄንን የፍቅር ሀብል ደግሞ እኔ ያደርገዋለሁ። ይህንን ተናግሮም ሀብሉን ወደ ቆሻሻ መጣያ ጣለው። በሌላ በኩል ኒሃይት ከሱምሩ ጋር እያወራች ነው። እባክሽን የኔ ልጅ ይህንን ነገር አድርጊልኝ፣ በጣም አስፈላጊ ነገር ስለሆነ እኮ ነው። እሺ እማዬ ያልሽውን አደርጋለሁ በቃ። በሌላ በኩል የሳሚት ሰራተኞች ኒሃይት በምታዝዘው መሰረት ቤቱንና ጠረጴዛውን ቆንጆ አድርገው እያዘጋጁት ነው። ቡንያሚንም እንዲገዛ የተላከውን ዕቃ ይዞ ደረሰ። ሂክመትም ትደርሳለች። ምንድን ነው የሚከበረው ዛሬ? ይገርማል፣ እህት ወንድሟ የተወለደበትን ቀን እንኳን አታውቅም። ዛሬ የሳሚት ልደት ነው። ወይዘሮ ኒሃይት ነገር ግን ሰውየው ታሟል። ከዳሊያሲስ እየመጣ ነው ያለው እና ምን ልንለው ነው? ኩላሊት የሚሰጥ ሰው እየፈለግን ነው። ማግኘት ተቻለን ልንለው ነው። እና ስለዚህ ስለ ልደት ማሰብ አለብን እንዴ? ማክበር አለብን። ሂክመት፣ ሰውየው ደስተኛ መሆን አለበት። ኢሳትም ይመጣል። ዛሬ ምን የምናከብረው ባህል አለ? በጣም ትገርማለህ ወንድሜ። ዛሬ ቀን ስንት እንደሆነ አታስታውስም እንዴ? የአባታችን ልደት እኮ ነው። በጣም ትገርማለህ የኢሳት ልጅ፣ አንተም ረስተኸዋል? እና አባቴ በልደቱ ቀን የት ነው ያለው? እረፍት እያደረገ ነው፣ ይመጣል። በሌላ በኩል ሳሚት እያወራ ነው። ይሄ ነገር መቼ ነው የሚሆነው ታዲያ ዶክተር? እንወስናለን፣ ዛሬ ከሰዓት ወይም ደግሞ ነገ፣ ካልሆነም ደግሞ ከ2 ቀን በኋላ ይሆናል። ነገር ግን ለአንተ ኩላሊት የሚስማማ የሆነው የቡንያሚን ኩላሊት ብቻ ነው እና እሱ ይሰጥህ እንደሆነ ደግሞ እናያለን። ይሰጠኛል ሐሰን፣ ምንም ማድረግ አይችልም፣ ኩላሊቱን ወስደዋለሁ። በሌላ በኩል ሰራተኞች አሁንም ቢሆን ጠረጴዛውን ቆንጆ አድርገው እያዘጋጁ ነው። ሳሚትም ወደ ጠረጴዛው ይመጣል። መጥቷል። ሁሉም በደስታ ያጨበጭቡለታል። ኒሃይት፣ የእውነት ላደረግሽው ነገር አመሰግናለሁ። ልደትህን ማክበር አለብህ እኮ ሳሚት። ጽዋቸውን እያነሱም ሁሉም በየተራ ለሳሚት መልካም ምኞታቸውን ተመኙለት። አባዬ 105ኛ ዓመትህንም እንድናከብር ፈጣሪ ያድለን። ፈጣሪ የሰጠኝን ያክል ነው የምኖረው። ኢሳት አንም ይደርሳል። ፕሮግራሙን ጀምራችኋል እንዴ? እየተጀመረ ነው። እንኳን ደህና መጣህ። መልካም ልደት አባዬ። ለማንኛውም ኬኩን እንቁረስ። ለምንድን ነው እየቸኮልሽ ያለሽው ሂክመት ውዴ? በድጋሚ ያቀድሽው ነገር አለ እንዴ ኒሃይት? በሌላ በኩል ሱምሩ ሻንሻላይም ቤት ደረሰች። መኪናዋንም በር ላይ አቁማ ወደ ውስጥ ትራመድ ጀመር። ኤስማን በሩን ከፈተችላት። ወይዘሮ ሱምሩ፣ ኤስማ እንዴት ነሽ? ደህና ነኝ። ሳሚትም ይናገራል። ተጨማሪ ኬኮችን መብላት አለብኝ። እባክህ አባዬ ብዙ አትብላ። ልጆች ጣልቃ አትግቡ። ዛሬ ልደቴ ስለሆነ የፈለግኩትን ያህል መብላት እችላለሁ። ሱምሩን በተሰበሰቡበት ደረሰች። ሳሚትም ሱምሩን በተመለከተ ጊዜ ይናደዳል። መልካም ልደት ሳሚት። ሂክመትም ትናገራለች። በድጋሚ ደግሞ እዚህ ምን ልትሰሪ መጣሽ? ይሄ ምን አይነት ግትርነት ነው? እንኳን ደህና መጣሽ እማዬ። ኢሳት ግን እንደ እህቱ እናቱ በመምጣቷ ደስተኛ አይደለም። ኢሳትም ይናገራል። ተመልከቷት ይችን ሴት፣ ዛሬ በድንገት ተነሳችና እናት ሆነች። ኒሃይትም ሱምሩን ሰላም አለቻት። ሂክመትም ትናገራለች። ኒሃይት ውዴ፣ የወንድሜን ልደት ስበብ አደረግሽና ሱምሩን ወደዚህ ቤት መለሻት አይደል? ነገር ግን እዚህ ትቀራለች ብለሽ አስበሽ ከሆነ በጭራሽ የማይሆን ነገር ነው። ዘና በይ ሂክመት ውዴ፣ መቼም እዚህ ቤት አልቀርም። ወደዚህ ቤት የመመለስ ፍላጎት የለኝም። እንኳን ለ63 ዓመትህ አደረሰ ሳሚት። እንግዲህ እኛ ለ27 ዓመት አንድ ላይ ኖረናል። የመጨረሻ ልደቱ ነው ብለሽ አስበሽ ከሆነ ሱምሩ ተሳስተሻል። በጭራሽ አልሞትም፣ እኖራለሁ። አንተ ብቻ ከኔ ራቅ እንጂ 1000 ዓመት እንኳን መኖር ትችላለህ። ይኸውልሽ ኤስማ ልጄ፣ ኬኩን አምጪው። ከዚህ በተጨማሪ ደግሞ
ሁሉንም ሰው መጥራት አለብሽ፣ ጃናንንም ቡንያሚንንም ሁሉንም። አያቴ ምን እያደረግሽ ነው? ሁሉም ሰው ለምንድን ነው የሚመጣው? እነሱ ቤተሰብ አይደሉም እንዴ ልጄ? በተጠሩት መሰረት ቡንያሚን ከነ ሚስቱ ቦታው ላይ ደረሱ። ኬኩ እንደመጣም ታሐሲን ኖህና ሜሊክም ቦታው ላይ ደረሱ። ሰላም አመሻችሁ። ሳሚትም ታሐሲንን በተመለከተው ጊዜ ይደነግጣል። መልካም ልደት ይሁንልህ ወንድሜ። ሂክመትም ትናገራለች። እዚህ ምን ይሰራሉ? ምን ይሰራሉ ማለት ምን ማለት ነው ሂክመት? አቶ ታሐሲን እኮ የአቶ ሳሚት ወንድም ነው አይደለም እንዴ? እናም ወንድሙን እንኳን ተወለድክ ለማለት ወደዚህ መጣ። ወይዘሮ ኒሃይት እያሳበድሽ ነው እንዴ? ይሄ ሰውዬ እዚህ ምን ይሰራል? እነሱስ ምን ይሰራሉ? የኔ ውድ ሳሚት ለምንድን ነው የምታብደው? አሁን እኮ ከመላው ቤተሰብ ጋር ተሰብስበን ያለው። እባክሽን አንቺ ሴትዮ አታስቂኝ። ለማንኛውም ለልደት የሚሆን ቆንጆ ሰርፕራይዝ አለኝ። ይህ ሰርፕራይዝ ደግሞ በጣም ደስተኛ እንደሚያደርግህ እርግጠኛ ነኝ። ቡንያሚን ልጄ ወደዚህ ልትመጣ ትችላለህ? ምንድን ነው የምትገረመው? ና ወደዚህ። አንቺ ሴትዮ ምን ለማድረግ እየሞከርሽ ነው? እውነትም ምን ለማድረግ እየሞከርኩኝ ነው? አባትና ልጅን ለማስተዋወቅ እየሞከርኩኝ ያለሁት። ሁሉም ግራ ተጋብተዋል። የዓመታት እውነትን እየተናገርኩኝ ያለሁት። ሳሚት ውዴ፣ ቡንያሚን ያንተ ልጅ አይደለም እንዴ? ሁሉም የሰሙትን ነገር ማመን አቅቷቸዋል። ተቃቀፉና ናፍቆታችሁን ተወጡ እንጂ ቡንያሚን አባትህን እቀፈው። ቡንያሚን በነገሩ ግራ እየተጋባ ነው። ገናንም አንዴ ቡንያሚንን አንዴ ደግሞ ሳሚትን ታያለች። አንቺ ሴት እባክሽ የማይሆን ነገር አትናገሪ። የእውነት የማይሆን ነገር ነው እየተናገርኩ ያለሁት ሳሚት። ውሸት እየተናገርኩኝ እንደሆነ ይህንን ወረቀት ተመልክቼ ማረጋገጥ እችላለሁኝ። የዲኤንኤ ውጤቱ እዚህ ውስጥ አለ። ሳሚት ወረቀቱን ተቀብሎ ካነበበው በኋላ የማይሆን ነገር ነው እያለም ወደ መሬት ይወረውረዋል። ሜሊክና ኖህም ይስቃሉ። ሱምሩ ልጄ እባክሽን ያንን ወረቀት አንሽና አንብቢው። ቡንያሚን ግራ ተጋብቷል። ሱምሩም ማንበብ ትጀምራለች። የዲኤንኤ ናሙናው በተወሰደው መሰረት 99.9 ቡንያሚን ፓንደመር የሳሚት ሳንሳላን ልጅ እንደሆነ ያመለክታል። ሱምሩና ቡንያሚን ሳሚት ላይ ያፈጠጡበት ነው። ሳሚትም የሚመልሰው ነገር አጥቷል። ጃሃንና ኢሳትም የሰሙትን ነገር ማመን እያቃታቸው ሁለቱም ፈገግ ይላሉ። ቡንያሚን ግን ራሱን መቋቋም አቃተው። ወደ ሳሚት እየተራመደ ባለበትም ራሱን ይስታል። ጃሃንና ሰራተኞችም ወደ ቡንያሚን ተጠግተው እንዲነቃ ይደጋግፉታል። ኢሳትም ወረቀቱን ይዞ ይናገራል። እዚህ ወረቀት ላይ የተጻፈውን እኔ በጭራሽ አላምንም። ይሄ ሰውዬ የአባቴ ልጅ ሊሆን አይችልም። ኒሃይትም ትናገራለች። ብታምንም ባታምንም ትክክለኛ ነገር ነው። ልጁም ትናገራለች። አባዬ ንገረኝ እስኪ ቡንያሚን ለ40 ዓመት ያክል እኛን አገልግሎናል እና ወንድማችን ነበር እኛን ሲያገለግለን የነበረው። ቡንያሚንም ከወደቀበት እንደምንም ብሎ ይነሳል። ወደ ሳሚት እየተጠጋም ይጠይቃል። አቶ ሳሚት አንተ አባቴ ነህ? አቶ ሳሚት ንገረኝ። እኔ የሙዛፈር ሳንሳላን የልጅ ልጅ ነኝ። ንገረኝ እንጂ መልስልኝ እንጂ። የሆነ ነገር ብነግርህ ምን ይፈጠራል? ቡንያሚን የቱንም ያህል ቢደበቅ እውነት ነው። ኢሳትም ከአባቱ እውነቱን ከሰማ በኋላ ቤቱን በጩኸት ያናውጠው ጀመር። ጃሃንም ይጠይቃል። አባዬ እንደዚህ አይነት ነገር እንዴት ተፈጠረ? ተፈጥሯል ልጄ ተፈጥሯል። ወይኛ ምን አይነት ቤተሰቦች ነን አባዬ? ለምን ያህል ጊዜ ነው የምታውቂው አክስቴ ኒሃይት? እና ደግሞ ከየት ነው ያወቅሽው? ዶክተሩን ያወቅኩት ማለትም በኩላሊቱ ምክንያት። ቡንያሚን ወደ ሳሚት እየተጠጋ ይናገራል። ለ45 ዓመታት ልክ እንደ ቆመ ውሻ ነበርኩኝ። ሚስቱ ጀናንንም እያለቀሰ ያቅፋታል። እናቴ በጣም አዝናን የሞተችው በሆድ ህመም እየተሰቃየች ነበር። ሴትዮዋን የገደሏት እነሱ ናቸው። ሚስቱን ለቀቅ አድርጎ ወደ ሳሚት እየዞረም ይናገራል። አንድ ቀን እንኳን አዝነህላት አታውቅም። ህሊና የሚባል ነገር የለህም። ተጠቅመህባትን የጣልካት። ምናልባት እንደውም ቡንያሚን እባክህን እንደዛ አይነት ነገር የለም። ፈጣሪ ምን አይነት ነገር ነው? ምን አይነት ነገር ነው? አባቴ የምለው ሰው አባቴ አልነበረም። ሲመሽ ሲነጋ ይደበድበኝ ነበረ። ወላጅ አባቴ ይህን ያህል እንዴት ልጁ ላይ ይጨክናልል ነበር። አንተስ ቢሆን ምን አይነት አባት ነህ? ልጅህ ተርቦ በር ላይ እያለ በርህን የዘጋህበት። እኔ የሌላ ሰው ልጅ ሳልሆን ያንተ ልጅ ነበርኩኝ። የብዙ ስቃዮችን ሳይ እነዚህ ተወዳጅ ልጆች ደግሞ የተለያየ የግል ትምህርት ቤት ተንደላቀው ተማሩ። እኔ ግን በተቃራኒው ሁለተኛ ደረጃ ትምህርት እንኳን እንድጨርስ አልተፈቀደልኝም። እንኳን ሳይሆን በር ላይ እንደ ውሻ ጠባቂ ያደረከኝ። እነዚህ ለውድ ልጆች ውድ መኪናዎችን ገዝተህ ሰጣቸው። እኔን ግን የበር ጠባቂ አድርገህ ደሞዝተኛ አድርገኸኝ ለዳቦ መግዣ ብቻ ነው የምትሰጠኝ። ለምንድን ነው ይሄንን ያደረከው አቶ ሳሚት? እኔ ልጅ ሆኜ ሳለሁኝ አንተ ግን ከሰው በታች አደረከኝ። ልክ ነው ቡንያሚን፣ የምትናገረው ነገር ሁሉ ልክ ነው። ነገር ግን ሁሌም እወድሃለሁ፣ ላቅፍህ የምፈልግ ነበረ። አባቴ ግን ይሄንን አይፈልግም ነበረ። አንተም ብትሆን አባቴን በደንብ ታውቀዋለህ። እዚህ መኖሪያ ቤት ውስጥ የተናገረው ነገር ሁሉ ተፈጻሚ ይሆን ነበር። ነገር ግን ሙዛፈር ሻንሻላን ሞቷል። አጥምቱ ከበሰበሰ እንኳን ቆይቷል። እናም ከሱ ጋር የሚያገናኘው ነገር የለም።
አንተ ግን እኔን ልጅ ማድረግ አትፈልግም ነበር። እባክህን ይሄንን አሁን ማድረግ እንችላለን። መተቃቀፍ እንችላለን ልጄ። ተቃቅፈን ከዛ በኋላ ምን ሊፈጠር ነው? ኩላሊቴን ልትወስድ? እነዚህ ልጆች ኩላሊት አልሆነህም አይደለ? እንደዛ አይደለም ልጄ እባክህ። ይበቃሃል አንተ ሰውዬ ይበቃሃል። አንተ ስለ ኩላሊቴ ብቻ ነው የምትጨነቀው። እንደዛ ነው እንጂማ ከዚህ በፊት ነበር ልታቅፈኝ የሚገባው። አንተን አሁን የሚያስጨንቀው ኩላሊትና ኩላሊት ብቻ ነው። ነገር ግን ልጄ ያንተም ኩላሊት ይሁነኛ ይሁነኝ የታወቀ ነገር የለውም። እንዳይሆን ብትጸልይ ነው የሚሻለው። የሚሆን ከሆነ ግን እንደ ልጅህ ያልቆጠርከው ልጅህ ያንን ያደርጋል ብለህ እንዳትጠብቅ። የምሰጥ ኩላሊት የለኝም። ይህን ተናግሮ ለመሄድ ሲሞክርም ሳሚት ይናገራል። ቡንያሚን ልጅ ያደርግሃለሁ። ቡንያሚን ከሚስቱ ጋር ወደ ክፍሉ ከገባ በኋላም እቃውን ሁሉ እየሰባበረ ለ45 ዓመት ሸወደኝ እያለ ይጮሃል። እንደ ውሻ በር ሲያስጠብቀኝ ነበረ። ሳሚት ወደ ኒሃይት እየተጠጋም ይናገራል። በጣም ጎበዝ ኒሃይት፣ ያደረግሽውን ነገር ወደሽዋል አይደል? እኔ ምን አደረግኩኝ ሳሚት? አንተ ራስህ ከ45 ዓመት በፊት ያደረግከው ነገር ነው። በመጨረሻም ሴትዮ በአንቺ ምክንያት እሞታለሁ። በአንቺ ምክንያት። አትሞትም ሳሚት አትሞትም። ቡንያሚንን እንደምንም ብለህ ታሳምነዋለህ። እንደ ልጅ ትቀበለውና ከዛ በኋላ ሁሉንም ነገር ታስተካክለዋለህ። ገረኝ እስኪ ልጅ በሰራችው ስራ ያለምንም ርህራሄ በኩለ ሌሊት ከዚህ ቤት አላባረርከንም እንዴ? ህክመትም ትናገራለች። አንቺ ምን አይነት ሴት ነሽ? ዝም በይ እባክሽ። አሁንም ቢሆን እዚህ ቤት ውስጥ እየበላሽና እየጠጣሽ ነው ያለሽው። አንቺ ግን አታፍሪም። በጣም ትገርሚያለሽ ህክመት። እዚህ ቤት የምበለው ልጄ ለ27 ዓመት የለፋችበትን ነገር ነው። አሁንም ቢሆን ልጄ እዚህ ቤት ውስጥ መብት አላት። የወንድምሽን ጨለማ ገፋለታለች። እነዚህን 2 ልጆችም ሰጥተዋለች። ሁሉንም ነገር ሲያዳምጥ ከቆየ በኋላም ይናገራል። አባዬ ጭንቅላት ትክክል እየሰራ አይደለም። ነገር ግን ቡንያሚን እንዴት ሆኖ ነው ልጅ ሊሆን የቻለው? በቃ ሆኗን የኔ ልጅ ምን ማድረግ እችላለሁ? ታዲያ ለምንድን ነው ለልጅህ ኃላፊነት ያልወሰድከው? የቤታችን ጥበቃ እንዲሆን ለምን አደረግ? ጃሃን ይበቃሃል አልኩ ይበቃሃል። አባዬ ሱምሩ እህቴ ላይ ያደረግከው ነገር ትክክለኛ ነገር አይደለም። ቤት አባራሃት ነበር። ነገር ግን አንተም ተመሳሳይ ስህተት ሰርተሃል። አይት ትናገራለች። ሳሚት አንድ ነገር ልጠይቅህ እስኪ፣ የሰው ልጅ ያለፈው ህይወቱ ሲገለጥ ምን ይመስላል? ሱምሩም ትናገራለች። ለምን ሳሚት ለምን አልነገርከኝም? አሁን መመለስ የለብኝም መመለስ አለብህ። እስካሁን ተጠያቂ ሳትሆን መሸሽ ለምደሃል። ራሴን ትገርማለህ። ወንድሜ ሲሞትልህ ሁሉንም ነገር አንተ ጠቅልለህን ለመውሰድ እየሞከርክ ነው አይደል? ሱምሩም ትናገራለች። ህክመት እባክሽ ለፈጣሪ ብለሽ አታስመስይ። ምክንያቱም የአንቺ ችግር ምን እንደሆነ በደንብ አድርገን እናውቃለን። ወንድምሽ ጤና ሳይሆን የሚያሳስብሽ ገንዘብ እንደሚያሳስብሽ በደንብ እናውቃለን። በሌላ በኩል ጀናን ቡንያሚንን ለማረጋጋት እየሞከረች ነው። ቡንያሚንም ብድግ ይላል። ወዴት ልትሄድ ነው? ቡንያሚን ግን ሳይመልስላት ወጣ። ሳሚት ያለፈውን ስህተቴን በመጠቀም ከቤት ያርቀኸኛል። እኔ ምን ማድረግ ነበረብኝ? በጣም ወጣት ነበርኩ። ደፈርኩኝና መንታ ልጆችን ወለድኩኝ። እዛም ለአያታቸው አደራ ሰጠኋቸው። አንተ ግን ያችን ሴት ምንድን ያደረካት? ልክ እንደ አባትህ አንተም ሰው ደፍረሃል። ይበቃሻል፣ አቁሚ። በቀላሉ የሚቆም ነገር የለም። ተጠያቂ ሳትሆን መሞት እንኳን አትችልም። እሱን ከሌሎች ልጆች እንዴት ትለየዋለህ? ምንም አይነት ርህራሄ እንኳን አልተሰማህም። ሳሚት እየታመመም ወደ መሬት ይወርቅ። አባዬ አባዬ እያሉም ሁሉም ልጆቹ ወደ አባታቸው ይጠጋሉ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።